በምስራቅ ጎጃም በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸው ታወቀ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናግረዋል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙም ለቢቢሲ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች እንደተናገሩት ተሰብስበው በከተማዋ ያለ ገደብ ለመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላው የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅስፈቱ የነበረው ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱን ወደ ተፈጸመበት አካባቢ ሲጠቁ ሰው የሚባል አይደለም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው ሙሉ በሙሉ የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩት ሌላው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰብሰቡን የገለጸ ሌላ የዓይን እማኝ የሟቾቹ ቁጥር ብዛት ይኖረዋል ለማለትም ገልጿል። አስክሬን ስለማንሳታቸው የተናገሩት ሌላው እማኝ ደግሞ አብዛኛው የጥቃቱ ተጎጆች ወዲያው ህይወታቸው ማለፉን ገልጾ ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችም ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኛዎቹ በከተማዎቹ ወደሚገኝ ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስቶ በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩት አንድ ሌላ እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስም ገልጿል። ከ115 እስከ 120 የሚሆኑ አስክሬን የተቀበረው ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤው ስለነበር ነው ብለዋል። ሌላው የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያት በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩም ገልጿል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበሯቸው ሲል አንድ ነዋሪ ተናግሯል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁሟል። ማህበረሰቡ ከተረጋጋ በኋላ ለሟቾች ድንኳን እንደተጣለና ከቀናት በኋላ በአካባቢው ፈራጅ የሚባል ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግሯል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለነው። በዓል ምንም አይመስልም ነበር። ለበዓል ከከተማ የሚወጡ ልጆች አልመጡም ሲሉ አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረም ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩት አንድ ዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶችን በንግድ ስራቸው የሚያውቋቸው መሆናቸውንም ገልጸዋል። የፋኖ አባላት ቢሆኑ ታጣቂ እናገኝ ነበር፣ ፋኖችና ማህበረሰቡን እናውቃቸዋለን፣ በአንድ ላይ የሚንቀሳቀሱት ሲሉ ሌላው ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥሩና ቤት የሚሰራው ሰው በቀረጸው የፋኖ ስብስብ ነው ብሎ ታስቦ ይሆን
ያወቅነው ነገር የለም። ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ እንደዚያ ነው እኛ የተረዳነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጿል። የእናርጅ እናውጋ ወረዳ አስተዳዳሪ አቶ ሙሉ ጌቴ ንጹሃን ሰዎች ተገደሉ የመባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያላቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግሯል። እዚያ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ስብሰባው ስልጠናም ጭምር መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለት በንጹሃን በፍንጣሪም ቢሆን አልተገደሉም ሲሉ ማስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁሞ ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸውም ተናግሯል። አካባቢውን ለስልጠና እንደማይጠቀሙበት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አትረስ ማረ ዳምጤ ሁሉም ግድያ የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን በማህበረሰቡ ከማሸበር ጋር አያይዘውታል።